በቀዳሚነት 8 ሰዎች ህይወታቸው የተቀጠፈበትን አደጋ ቀዳሚ እናደርጋለን። በአጋጣሚዎች የተሞላው ይሄ ክስተት በርካቶችን አሳዝኗል። የመጀመሪያ ዜናችን ነው። በርካታ ትምህርት ቤቶችና ተቋማት በዛሬው ዕለት ታግደዋል። ስማቸው የተዘረዘሩ 52 የትምህርት ተቋማት ታግደዋል። እነዚህ ተቋማት እነማን ናቸው? ምናልባትም እናንተ የምታውቋቸው የተማራችሁባቸው ሊሆኑ ይችላሉና በዜናችን ትሰማላችሁ። እስረኞች ባልተፈቱበት እንዴት አሳታፊ ምክክር ማድረግ ይቻላል በሚል በተደጋጋሚ ሲጠየቅ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን እስረኞችን ማስፈታት አይደለም የኛ ስራ ብሏል። ጉዳዩን ተመልክተናል። የፕላስቲክ ቀረጢትን በተመለከተም አዲስ ዜና አለ። 27 ተቋማት ላይ በተጣለ ቅጣት 162 ሺህ ብር ገቢ ተደርጓል። ሰሙታላችሁ። ጦርነቱ ሃይማኖታዊ ይዘት የለውም ስትል እስራኤል አስታውቃለች። የጦርነቱን ጉዳይ በመጨረሻ ዜናችን እንገልጽላችኋለን። እንደምንውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። እንደተለመደው ለዛሬ ለመጋቢት 21 ለተሰኞ ምሽት 11 ሰዓት ለጥቂት ደቂቃዎች ከዚህ በኋላ ከኔ ጋር ቆይታ ታደርጋላችሁ። አዳዲስና ይመጥኗቸዋል ያልናቸውን ብቻ መርጠን ውስኖቹን ዜናዎች ለእናንተ እናደርሳለን። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ በድጋሚ አሳስባችኋለሁ። እኔ ናርዶስ አለማየሁ ነኝ። በቀጥታ ወደ መረጃዎቹ እንሂድ። በቀዳሚነት ከያዝናቸው መረጃዎች መካከል በአጋጣሚ የተሞላውና በርካቶችን ያሳዘነውን ክስተት እንመለከታለን። በአጋጣሚ የተሞላው ክስተት ምንድነው? የተሳፈሩበት ዶልፊን ተሽከርካሪ ውስጥ የነበሩ ግለሰቦች ወደ ሲኖትራክ በመሳፈራቸው ምክንያት 8ቱ ህይወታቸው አልፏል። የተሳፈሩበት ዶልፊን ተሽከርካሪ ነዳጅ በመጨረሱ ምክንያት ነው ወደ ሌላ ሲኖትራክ ላይ የተሳፈሩት። ይሄ ሆነው በቄለም ወለጋ ዞን ሰዮ ደንታ የሚባል ወረዳ ላይ ነው። አሸዋ የጫነ ገልባጭ ሲኖትራክ ላይ የተሳፈሩ ተጓዦች በደረሰባቸው በዚሁ አሰቃቂ አደጋ የ8 ሰዎች ህይወት ማለፉን የዞኑ ፖሊስ ነው ያስታወቀው። የዞኑ ፖሊስ እንደገለጸው ከሆነ መጋቢት 19 ነው ከ3 ሰዓት ከ20 አካባቢ ላይ መንገደኞች ከደንቢ ዶሎ ከተማ ለወደ አሺሙጌ ወረዳ ባንድ የህዝብ ማመላለሻ ዶልፊን ተሽከርካሪ ተሳፍረው ሲጓዙ ነበረ። ተሽከርካሪው መንገድ ላይ ነዳጅ በመጨረሱ የተነሳ ተሳፋሪዎቹ አሸዋ የጫነ ሲኖትራክ የጭነት ተሽከርካሪ ላይ ለመሳፈር ተገደዱ ማለት ነው። በዚህ አጋጣሚ ነው አደጋው የተከሰተው። የተሳፈሩበት የሰሌዳ ቁጥር ኮድ 335460 ኢቲ የሆነ አሸዋ የጫነ ሲኖትራክ የጭነት ተሽከርካሪ ነው። ነዳጅ ጨርሶ ከቆመው የህዝብ ማመላለሻው ዶልፊን የወረዱትን ከ20 በላይ ተጓዦች በጫነው አሸዋው ላይ አሳፍሮ ወደ ሙጊ ከተማ ሲጓዝ ደንታ የሚባል ቀበሌ ሲደርስ በመገልበጡ ወዲያውኑ የ8 ሰዎች ህይወት አልፏል ማለት ነው። በአደጋው 6 ወንዶችና 2 ሴቶች ህይወታቸው አለፈ። ከሟቾቹ 2 ህጻናት ናቸው። በ12 ሰዎች ላይ ደግሞ ከባድ የመቁሰል አደጋ ደርሷል። ከዛ ውስጥ 7 ወንዶችና 5 ሴቶች እንደሆኑ ተገልጿል ማለት ነው። አደጋውን ያደረሰው የሲኖትራኩ የጭነት አሽከርካሪ ለጊዜው ከህግ ተሰውሯል። ነገር ግን ከህግ ቢሰወርም ክትትል እየተደረገበት ነው። ጉዳት የደረሰባቸው ሰዎችም ደንቢ ዶሎ ከተማ ስፔሻላይዝድ ሆስፒታል የህክምና ክትትል እየተደረገላቸው ነው። በዚህ መሰረት 8ቱ ወዲያውኑ ህይወታቸው ሊያልፍ ችሏል። ሌሎቹ በጉዳት ላይ ነው የሚገኙት። በርካታ ከፍተኛ የትምህርት ተቋማት ታግደዋል። ዛሬ የኢፌዴሪ ትምህርትና ስልጠና ባለስልጣን የተሰጠውን ስልጣን ተግባር መሰረት በማድረግ የከፍተኛ ትምህርት ጥራትን ለማስጠበቅ የክትትልና ቁጥጥር ስራዎችን በመስራት ላይ እንደሆነ የሚታወቅ ነው። ዛሬ የሰማነው ዜና ደግሞ የባለስልጣን መስሪያ ቤቱ የከፍተኛ ትምህርት ተቋማት ፈቃድ አሰጣጥ ስራ ክፍል በቀን 7 2018 በጻፈው ደብዳቤ የዳግም ምዝገባ ስርዓት ውስጥ ባለመግባታቸው ምክንያት ከከፍተኛ ትምህርት ሴክተር እንዲወጡ የታዘዙ ከፍተኛ ትምህርት ተቋማት ዝርዝርን አሳውቋል በይፋ። እንዲሁም ተቋማቱ 4 ጊዜ በጥቅምት ወር ላይ ማለት ነው እንዲሁም ታህሳስ ወር ላይ በአካል ቀርበው እንዲያስረዱ በተደጋጋሚ በስልክ ጥሪ የቀረበላቸው ተቋማት መሆኑን በመግለጽ ለተቋማቱ በተደጋጋሚ ጥሪ የተደረገ ቢሆንም የሚጠበቅባቸውን መስፈርትና ሂደት ባለማሟላት ከትምህርት ሴክተር ያልወጡ መሆኑ አሳውቆናል። ስለሆነም ተቋማቱ የተላለፈውን ውሳኔ ተግባራዊ እንዲያደርጉ በተደጋጋሚ ቢጠየቁም ተግባራዊ ባለማድረጋቸው ህጋዊነታቸው የተቋረጠ ስለሆነ በከፍተኛ ትምህርት ዘርፍ ተሰማርተው ዜጎች ላይ
ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉልን እንዲሁም እስካሁን ያደረሱት ጉዳት ካለ ደግሞ በመፈተሽ በእናንተ በኩል አስፈላጊ የሆነ የእርምት እርምጃ እንዲወሰድባቸው ከሆዲሁ እያሳሰብን የተቋማቱን ስም ዝርዝር እንዲህ አድርገን ልከናል ይላል ደብዳቤው። የምትመለከቱት የነዚህ ኮሌጆች ስም አጠር አድርጌ ለመግለጽ አቢሲኒያ ቢዝነስና ኢኮኖሚክስ ኮሌጅ፣ አፍራን ቀሎ ኮሌጅ፣ አገው ምድር ቢዝነስና ቴክኖሎጂ ኮሌጅ፣ አዲስ ፋና ኮሌጅ፣ ቢኤ ኮሌጅ፣ ኡቡንቱ ቢዝነስና ቴክኖሎጂ ኮሌጅ፣ ፈጣም ኮሌጅ፣ ግሪን የምርምርና የልማት ተቋም፣ ሴንቸሪ ኮሌጅ፣ ኮቻ አድማስ የቢዝነስና ቴክኖሎጂ ኮሌጅ፣ ካንድላይት የርቀት ትምህርት ኮሌጅ፣ ቀይ ባህር ኮሌጅ፣ ማራኪ ቴክኖሎጂና ቢዝነስ ኮሌጅ እንዲሁም ሌሎች እነዚህ የምትመለከቷቸው ወደ 52 የሚጠጉ ተቋማት እገዳ ተጥሎባቸዋል ማለት ነው። እነዚህ ፈቃዳቸው ተሰርዟል። ይሄንን ያለው የኢፌድሪ ትምህርትና ስልጠና ባለስልጣን ነው። እስረኞች ባልተፈቱበት እንዴት አሳታፊ ምክክር ማድረግ ይቻላል በሚል በተደጋጋሚ ሲጠየቅ የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን እስረኞችን ማስፈታት የኛ ስራ አይደለም ብሏል። እስረኞችን ማስፈታት የኛ ስራ አይደለም ያለው ኮሚሽኑ ነው። ኮሚሽኑን ይሄን ያለው ለሀገራዊ ምክክሩ አጀንዳ ልየታ ያልተደረገበት ብቻውን የትግራይ ክልል የአጀንዳ ልየታ ከመጋቢት 23 እስከ 25 በአዲስ አበባ ከተማ ለማካሄድ መገደዱን በተመለከተ ማብራሪያ ለሰጠበት ነው። ሀገራዊ ምክክሩን በሙሉ ለማስኬድ መጀመሪያ የእስረኞች መፈታት ጉዳይ ከምን እንደደረሰ እንደ ሁሉ ጊዜው ኮሚሽኑ ተጠይቆ የነበረ ሲሆን ለዚህ ጉዳይ የኮሚሽኑ ኮሚሽነር አቶ ሙሉጌታ አጎ ማብራሪያ ሰጥተዋል። እሳቸው ምንድነው ያሉት? እስረኞችን ማስፈታት አይደለም የኛ ስራ፣ አጠቃላይ በአዋጅ አንቀጽ 9 ላይ ኮሚሽኑ ምን ይሰራል የሚለውን ያስቀመጠበት አግባብ አለ። እንደዚህም ሆኖ ግን ለስራችን መሳካት ያለ አግባብ የታሰሩ ሰዎች ቢኖሩ ለመንግስት ማሳሰቢያ ሰጥቶ እንዲፈቱ የሚያደርግ ጉዳይ ጥሩ ስራ ሊሆን ይችላል። ግን ሁል ጊዜ ሲነሳ የነበረው እስር ቤት ያሉ ሰዎች እንዴት አድርጋችሁ ነው ወደ ምክክር የምታመጡት የሚለውን በተመለከተ ፍርደኞች ሆነው ፍርድ አርፎባቸው የታሰሩ የተለያዩ ወንጀሎችን በመፈጸም ደግሞ የታሰሩና ምርመራ ላይ ያሉ በአጠቃላይ በህግና በስርዓት መሰረት የሚከሰሱና በመከሰስ ላይ ያሉ ጉዳያቸው እየተመረመረ የሚፈቱ ሰዎች አሉ። ስለዚህ በአጠቃላይ እስረኞችን ማስፈታት የሚባል ነገር ላይ ጥንቃቄ እንዲወሰድ ማድረግ ተገቢነት አለው። በዋናነት እስረኞች ራሱ ይፈቱ በምንበት ጊዜ ወንጀል የፈጸሙ በአጠቃላይ ሰው የገደሉ በተለያዩ ምክንያት የታሰሩ ሰዎች እናስፈታለን ብንል ተመልሶ ደግሞ ሀገርን ወደ ማተራመስ ይገባል። ወንጀለኞች እንዲነግሱ የማድረግ ጉዳይ ሊኖር ስለሚችል ጥንቃቄ ማድረግ ያስፈልጋል ሲሉ ነው እሳቸው የተደመጡት። የትኞቹ ናቸው የሚፈቱት የሚለውን ማሰብም አስፈላጊ ነው ይላሉ ኮሚሽነሩ ሙሉጌታ። በጅምላ እስረኞችን ማስፈታት የሚባል ጉዳይ ይነሳል። እሱን ለይቶ ማወቅ ግን ያስፈልጋል ነው ያሉት። በሀገር ደህንነትና ሰላም ችግር የሚፈጥሩ ሰዎች ካሉ የማይጠየቁበት የማይታሰሩበት ምክንያት አይኖሩም ሲሉም እሳቸው አክለው ገልጸዋል ማለት ነው። የፕላስቲክ ጉዳይን ስናነሳ የፕላስቲክ ከረጢት ክልከላን ተላልፈው በተገኙ 27 ተቋማት ላይ ገንዘብ ቅጣት ተጥሎባቸው 162 ሺህ ብር ገቢ ተደርጓል። ይሄ እንግዲህ የፕላስቲክ ከረጢት ክልከላ በቦሌ ክፍለ ከተማ በ27 የንግድ ተቋማት ላይ እርምጃን የተወሰደባቸው የአካባቢ ጥበቃ ደንብን በመተላለፍ የፌስታል አጠቃቀም ክልከላን ባላከበሩ የንግድ ተቋማት ላይ ጥብቅ የገንዘብ ቅጣት መጣሉን የቦሌ ክፍለ ከተማ አካባቢ ጽሕፈት ቤት አስታውቋል። የክፍለ ከተማው የአካባቢ ጥበቃ ጽሕፈት ቤት ከደንብ ማስከበር ጽሕፈት ቤት ጋር በጋራ ባደረጉት የቁጥጥር ስራ ድንገተኛ ማለት ነው በህገወጥ መንገድ የፕላስቲክ ከረጢቶችን ወይም በተለምዶ ሁሌ የምንጠቀማቸው እነዚህ አሁን ክልከላ የተጣለባቸው ፌስታል የምንላቸው እነሱን ሲጠቀሙ የተገኙ 27 የንግድ ተቋማት በቁጥጥር ስር ውለዋል። እርምጃ ተወስዶባቸዋል። እነዚህ እርምጃ የተወሰደባቸው ተቋማት እነማን ናቸው የሚለውን ስናይ የአትክልት መሸጫዎች አሉ፣ የዳቦ ቤቶችና ልዩ ልዩ ሱቆች አሉ። የተቀጡትም በአዲስ አዋጅ ቁጥር 1383/2017 መሰረት ነው። የቅጣቱ መሰረት በአዋጁ አንቀጽ 25 ንዑስ ስር ቁጥር 2 የወንጀል ተጠያቂነትን የሚያስከትል ነው። የቅጣት መጠኑ ለእያንዳንዱ ተቋም 6000 ብር፣ ጠቅላላ የገንዘብ ቅጣቱ ደግሞ 162 ሺህ ብር ይመጣል ማለት ነው።
የቅጣቱ መጠን በአጠቃላይ ሲደመር የአካባቢ ብክለትን ለመከላከል የወጡ መመሪያዎችን መጣስ ተጠያቂነትን ያስከትላል። ተቋማት ደግሞ ከፕላስቲክ ቀረጢት አጠቃቀም እንዲቆጠቡም እናሳስባለን ብሏል። ተቋሙ በተለይ የፌስታል ከተከለከለ በኋላ ቅጣት እንደሚያስከትል አውቃችሁ ውድ ቤተሰቦቻችን እናንተም በተለይ ተቋማት አትክልት ቤት ያላችሁ ዳቦ ቤት ያላችሁ ክልከላ የተጣለበትን ነገር መጠቀም በህግ እንደሚያስቀጣ ልትገነዘቡ ይገባል። ንግድ ተቋማት የአካባቢ ጥበቃ ደንቦችን በማክበር ከከባድ የገንዘብ ቅጣትና ከንግድ ስራ መስተጓጎል ራሳቸውን እንዲጠብቁ ከክፍለ ከተማው የወጡ መረጃዎች ያመላክታሉ ማለት ነው። በመጨረሻም የእስራኤልን ጉዳይ እንመለከታለን። ጦርነቱ ሃይማኖታዊ ይዘት የለውም ብላለች እስራኤል። በእስራኤላውያንና በአይሁዳውያን ላይ ጥቃት እንዲደርስ የሚያደርጉ የሽብር ፕሮፓጋንዳዎች የጦርነቱ አካል መሆናቸውን አምባሳደር አብርሃም ንጉሴ ገልጸዋል። በእስራኤልና በኢራን መካከል እየተደረገ ያለው ጦርነት ፖለቲካዊና ወታደራዊ ነው እንጂ ከሃይማኖት ይዘት እንደሌለው በኢትዮጵያ እስራኤል አምባሳደር ዶክተር አብርሃም ንጉሴ ለአሃዱ ተናግረዋል። አምባሳደሩ ይህንን የገለጹት ከአሃዱ መድረክ ጋራ በነበራቸው ቆይታ ነው። በአሃዱ መድረክ በዚሁ በእኛው በአሃዱ ኒውስ ኤንድ ፖለቲክስ ዘወትር ቅዳሜ የሚጫን አሃዱ መድረክ የሚሰኝ ፕሮግራም አለ። በዛ ፕሮግራማቸው ላይ ነው ይሄንን ያሉት። እንደ አውሮፓውያኑ አቆጣጠር እስከ 1979 ድረስ የኢራን መንግስትና የእስራኤል መንግስት በጣም ወዳጅ እንደነበሩና በ1948 ለእስራኤል እውቅና ከሰጡ የመጀመሪያ ሀገራት መካከል ኢራን አንዷ እንደነበረች አስታውሰዋል። ነገር ግን የኢራን መንግስት ለእስራኤል ጥላቻ ያደረበት ለአያቶላ ኻሜኒ አገዛዝ ወደ ስልጣን ከመጣ በኋላ መሆኑን አንስተዋል። ጦርነቱም ደግሞ ከሃይማኖት ጋር የተገናኘና የሃይማኖት መነሻ ያለው ሳይሆን ፖለቲካዊና ወታደራዊ ነው እንጂ ከሃይማኖት ጋር ግንኙነት የለውም። አምባሳደሩ አያይዘውም እስራኤል የአብርሃም ስምምነት በሚል ከጎረቤት የአረብ ሀገራት ጋር የጀመረችው ስምምነት ከጦርነቱ ጋር ተያይዞ አሁን ላይ ያለውን እጣ ፋንታ በተመለከተ ገለጻ ያደረጉ ሲሆን በሰላም ለሚመጡላት ሀገራት በሰላማዊ መንገድ እንደምትቀጥል ገልጸዋል። ለዚህም እንደማሳያ የአረብ ሀገራት ሆነው በአሁኑ ወቅት ከእስራኤል ጎን የተሰለፉ ሀገራትንም አንስተዋል። በሌላ በኩል ግን ከጦርነቱ ጋር በተገናኘ በእስራኤላውያንና በተለያዩ ሀገራት በሚኖሩ አይሁዳውያን ላይ ጥቃት እንዲደርስ የሚያደርጉ ጸረ ሴማዊነት የሽብር ፈጠራ ፕሮፓጋንዳዎች መኖራቸውን አንስተዋል አምባሳደሩ። ይሄም ማለት ሽብር ፈጣሪዎች የሚያደርጉት አንዱ የጦርነቱ አካል ነው ያሉት አምባሳደሩ። በዚህ ፕሮፓጋንዳ በእስራኤላውያን ላይ የሚደርስን ጥቃት ለመከላከል ሁሉ እስራኤላውያን ዜጋ ሆነው በያሉበት ሀገር ሁሉ ሀገራቱ ዜጎቹን የመጠበቅ ኃላፊነት እንዳለባቸው ገልጸዋል። ለዚህም እስራኤል የሚያስፈልገውን ትብብር ታደርጋለች ብለዋል። ከዚህ ባለፈስ የሚሰራውን ፕሮፓጋንዳ መቋቋም ግዴታ መሆኑን ገልጸዋል። እስራኤል በራሷ መንገድም ለዜጎቿ ጥበቃ እንደምታደርግ አምባሳደር ዶክተር አብርሃም ንጉሴ ከአሃዱ መድረክ ጋር በነበራቸው ቆይታ አስታውቀዋል ማለት ነው። ውድ ቤተሰቦቻችን ከኔ ጋር የነበረን ቆይታ ይሄንን ነው የሚመስለው። ሌሎችን ከአሃዱ ሬዲዮ የሚተላለፉ ዜናዎችን ደግሞ ተሰማላችሁ። ናርዶስ አለማየሁ ነበርኩኝ። ነባር ቤተሰቦቻችን አብራችሁን ስለምትሆኑ ከልብ ነው የምናመሰግነው። አዳዲስ የምትመጡ ቤተሰቦቻችን ደግሞ ሰብስክራይብ ማድረጋችሁን አስታውሳችኋለሁ። ነገ በዚሁ ሰዓት እንገናኛለን። በያላችሁበት ቸር ምሽት ይሆንላችሁ። ሰላም ለእናንተ ይሁን ውድ ቤተሰቦቻችንን እንደምንስ ቆያችሁ። ይህ አሃዱ ሬዲዮ 94.3 ነው። አብራችሁን ስለሆናችሁ ከልብ እናመሰግናለን። ዓለም ስራ ዘውዱ የቴክኒክ አጋሪ ነች። ህይወት የጌትነት ማለዳውን እያስፈጸመችና የእናንተን የውድ ቤተሰቦቻችንን መልእክቶች እያስተናገደች ትገኛለች። ክብሮም ወርቁ ልሳኑን እመራለሁ። አሁን አንኳር ዘገባዎቹን አስቀድማለሁ። የሸገር ከተማ አወቃቀር ግልጽነት የጎደለው በመሆኑ ለማስተካከል እንደሚሰራ ኢዜማ አስታወቀ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በቀጣዩ 7ኛው ጠቅላላ ምርጫ መንግስት ለመመስረት የሚያስችለውን የህዝብ ድምጽ ካገኘ የሸገር ከተማን አወቃቀር እንደ አዲስ ለማደራጀት ማቀዱን አስታውቋል። የፓርቲው መሪ አቶ ኢዮብ መሳፍንት የከተማ መመስረት ግልጽነት የጎደለውና በፓርቲው ዘንድ ተቀባይነት የሌለው እንደሆነ በትላንትናው ዕለት ከአሃዱ ሬዲዮ ልሳነ ምርጫ ፕሮግራም ጋር በነበራቸው ቆይታ ተናግረዋል። አቶ ኢዮብ እንደገለጹት አሁን ያለው የክልሎች አወቃቀር በአጠቃላይ መከለስና እንደገና መቋቋም እንዳለበት ፓርቲያቸው ያምናል። ኢዜማ ክልሎች የሚዋቀሩባቸውን 4 መስፈርቶች እንዳስቀመጠ አስታውቀው የሸገር ከተማ አወቃቀር መስፈርቶችን እንደማያሟላ አብራርተዋል። በአንድ የተጠቃለሉት ከተሞች ኩታ ገጠም አለመሆናቸው ጉዳይ ማስፈጸምን አስቸጋሪ እንዲሆን እንዳስገድድ አንስተዋል። በአቀማመጥ የተራራቀ አካባቢን በአንድ ላይ የማዋቀሩ ዓላማም ግልጽ አይደለም ብለዋል። ሸገር ሲቲ ተብሎ አሁን የተቋቋመው
ከተማ ከነዚህ 4 መስፈርቶች አብዛኛውን አያሟላም። እይታ በእኔ ያረዳድ ለምሳሌ ኩታ ገጠም አይደለም ሸገር ሲቲ አዲስ አበባ ዙሪያዋን ያለ ነው እንጂ እርስ በርስ የተያያዘ አይደለም። በመሃል ከአንድ የሸገር ሲቲ እንትን ለምሳሌ የሸገር ሲቲ እንትን አዲስ አበባ የተደረገበት ዋና ማዕከሉ አዲስ አበባ የተደረገበት ዋነኛው ምክንያት ከሸገር ሲቲ ከሚባሉት ከተሞች ውስጥ አንደኛውን ብታደርግ ከአንደኛው ወደ አንደኛው ሄዶ ሰው ፍትህ ማግኘት ሰርቪስ ማግኘት የሚችልበት አግባብ ስለሌለ ኩታ ገጠም አይደለም። ሸገር ሲቲ የተቋቋመበት ዓላማም ግልጽ አይደለም። እንደ አንድ ከተማ የተቋቋመበት ዓላማ አንድ ያልሆነን ከተማ እንደ አንድ ከተማና ራሱ እንደ አንድ አስተዳደር ማቋቋም ትክክል አይደለም ብለን ነው የምናምነው እንደ ኢዜማ። በቅርብ ወደ ስልጣን የመጡት የኢዜማ መሪ ፓርቲያቸው የክልልነት አደረጃጀትና የከተማ አወቃቀር ላይ ትኩረት ሰጥቶ እንደሚሰራ አስታውቀዋል። ተፎካካሪ ፓርቲዎች በመራጮች ምዝገባ ወቅት የሲስተም መቆራረጥ ማጋጠሙን ሲገልጹ የምርጫ ቦርድ ደግሞ ችግሩን ለመፍታት እየሰራሁ ነው ብሏል። በሰባተኛው ጠቅላላ ምርጫ የሚሳተፉ ተፎካካሪ ፖለቲካ ፓርቲዎች በመካሄድ ላይ ባለው የመራጮች ምዝገባ የሲስተም መቆራረጥና የምርጫ ጣቢያዎች በስራ ሰዓት ዝግ የመሆን ችግር ማጋጠሙን ገልጸዋል። የአራት ፓርቲዎች ጥምረት የሆነው ትብብር ለኢትዮጵያ አንድነትና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተሰኙ ፓርቲዎች ባካሄዱት ግምገማ ችግሩ እንዳጋለጡ አስታውቀዋል። የመራጭ ምዝገባ ካርድ ለመውሰድ ሲስተም ባይሰራም በማኑዋል ወይም በወረቀት አትመዝገቡ የሚል መመሪያ በመሰጠቱ መራጩ ህዝብ እየተጉላላ እንደሆነ የትብብር ለኢትዮጵያ አንድነት ቅንጅት ምክትል የህዝብ ግንኙነት ኃላፊ አቶ ታጠቅ አሰፋ ተናግረዋል። አቶ ታጠቅ በትብብሩ ውስጥ የሚገኙ አባል ፓርቲዎች ባደረጉት ዳሰሳ መራጮች ካርድ ለመውሰድ ችግር እየገጠማቸው መሆኑን እንዳረጋገጡ ጠቁመው ይህ ሁኔታ በምርጫው ገለልተኝነት ላይ ጥያቄ የሚያስነሳ እንደሆነም ገልጸዋል። የመራጭ ምዝገባ ሂደት ነው። በፍጹም ማለት የሚቻል ሁኔታ ሁላችንም ያለንበት ዳሰሳ አድርገናል። ሲስተሙ አይሰራም። ሲስተሙ ያልሰራበት አካባቢ ማኑዋል ለማጠቀሙ ብንላቸው ማኑዋል አትጠቀሙ ተብለናል ይላሉ። በየቀኑ ከ3 ቀን በላይ እኔ ተመላልሻለሁ። አሁን ያለሁበት አካባቢ ሲስተም አሁንም ሲስተም አይሰራም ነው የሚለው ምክንያታቸው። እንዳጠቃላይ መመዝገብ የፈለገው መራጭ እንኳን ሄዶ መመዝገብ አልቻለም። ነጻና ገለልተኛ እንዲሁም ፍትሀዊ ምርጫ ይደረጋል ብለን የማናምንበት ደረጃ ላይ አድርሶናል። በጣም ከባድ ሁኔታ ነው ያለው። ምርጫ አስፈጻሚው ገለልተኛነትም እንዲሁ ጥያቄ ውስጥ የወደቀ ነው። ወደ ታች ስንሄድ ወደ ዝቅተኛ መዋቅር ስንሄድ የምርጫ አስፈጻሚው ራሱ ገለልተኝነቱ ጥያቄ ውስጥ የወደቀ ነው። የኢዜማ የህዝብ ግንኙነት ኃላፊ አቶ ኢዩኤል ሰለሞን የምርጫ ጣቢያዎች ዝግ የመሆን ችግር መኖሩን ጠቁመዋል። አቶ ኢዩኤል አክለውም የምርጫ ክርክር ሂደቱ ለምርጫው ጥቂት ወራት ሲቀሩት ዘግይቶ መጀመሩ ሌላው ችግር መሆኑን ያነሳሉ። ምናልባት ከምርጫ ካርድ አወሳሰድ ጋር በተያያዘ የተወሰኑ ችግሮች ለምናነሳቸው የምርጫ ጣቢያዎች በተወሰነ ደረጃ መከፈት ሲገባቸው አለመከፈታቸው፣ አንዳንድ ቦታዎች ላይ ደግሞ የመራጮች ከምርጫ ጣቢያ የምርጫ ካርድን አውጥተው ከጨረሱ በኋላ ውጭ ላይ ካርዶች ተቀምጠው መዝገብ ይዘው ከእንደገና መዝግብ የሚል ጥያቄ ሲያቀርቡ ያየንበት ፍጹም ልክ ያልሆነ ተግባር ነው ለምንልም ይሄ አይነት ተግባር ከዚህ ቀደም ያጋጠመ ነው። ይህንን ተግባር የሚፈጽሙት መጨረሻ ላይ ያንን መዝገብ ተይዞ ታዛቢዎቻቸው በምርጫ ቀን ማን መጣ ማን ቀረ የሚለውን አቴንዳንስ አስመስለው ይዘው የሰሩበት ሁኔታ አይተናል። የተገቢ ነው ብለን አምናምንም። አሁንም ከባለፈው ምርጫ የቀጠለ ነው ብለን ነው ምናምን። በጉዳዩ ላይ ምላሽ የሰጡት የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በመላው ሀገሪቱ በሚገኙ 46757 የምርጫ ጣቢያዎች ላይ የምርጫ ቁሳቁስ ተሰራጭቶ ምዝገባው እየተካሄደ እንደሆነ ገልጸዋል። ቦርዱ ከዲጂታል ምዝገባው ጎን ለጎን የማኑዋል ወይም የወረቀት ምዝገባ እያከናወነ እንደሆነም ተናግረዋል። በዲጂታል በታገዙት የመመዝገቢያ ጣቢያዎች የሲስተምና የኔትወርክ መቆራረጥ ችግር ማጋጠሙን ጠቅሰው ይህንን ለማስተካከልም ከኢትዮ ቴሌኮም ጋር እየተሰራ መሆኑን ገልጸዋል። የመራጮች ምዝገባ ወደ 46757 በሚሆኑ ምርጫ ጣቢያዎች ላይ ምርጫ ቁሳቁስ ተሰራጭቶ የምዝገባ ሂደት እየተካሄደ ነው። እንግዲህ እንደምታውቁት ቦርዱ ባለማው የዲጂታላይዜሽን የመራጮች ምዝገባ ስራውን ለመስራት ጎን ለጎን ደግሞ የማኑዋል ስራ ደግሞ በሌሎቹ ለመስራት በመዘጋጀት ከፍተኛ ቁጥር ባላቸው የምርጫ ጣቢያዎች ስራውን እየሰራ ይገኛል። በዚህ ሂደት በተለይም ዲጂታላይዜሽን እናደርጋለን ባልንባቸው ምርጫ ጣቢያዎች ላይ የሲስተምና የኔትወርክ ችግር ገጥሞናል። ይህም በተመለከተ ከኢትዮ ቴሌኮም ጋር ለመስራት ጥረት እያደረግን ነው። አሁንም ቢሆን ግን በተለይም በዚህ በኔትወርክ አቅርቦት ላይ በጣም ከፍተኛ የሆነ ችግር እየገጠመን ስለሆነ የመራጩ መብት እንዳይጉላላ ለ15 ቀን በላይ መጠበቅ የሚቻል ባለመሆኑ በተወሰነ ደረጃ ሩቅ የሆኑና የኢንተርኔት ከቨሬጃቸው በጣም አነስተኛ የሆኑትን ወደ ማኑዋል የመቀየር ስራ ቦርዱ ወስኖ እየሰራ ቦርዱ የመራጩን መብት ለማስከበር ሲል የኢንተርኔት ተደራሽነታቸው ዝቅተኛ የሆኑ ምርጫ ጣቢያዎችን ወደ ማኑዋል ወይም በወረቀት
የመመዝገብ ሥራ እየሠራ እንደሆነ ዋና ሰብሳቢያው ተናግረዋል። እየጨመረ የመጣው የእስረኞች ይፈቱ ጥያቄ በሀገራዊ ምክክር ኮሚሽኑ የሚመለስ እንዳልሆነ ተገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ስኬታማ እንዲሆን እስረኞች እንዲፈቱ የሚቀርቡ ጥያቄዎች በርካታ መሆናቸውን አስመልክቶ በሰጠው ምላሽ ግለሰቦችን ከእስር የመፍታትም ሆነ የማሰር ሕጋዊ ስልጣን እንደሌለው አስታውቋል። የኮሚሽኑ ኮሚሽነር አቶ ሙሉጌታ አጎ እስረኞች ይፈቱ የሚለው ጥያቄ በተደጋጋሚ እንደሚነሳ ገልጸው ሂደቱ በሕግ አግባብ ብቻ ሊታይ የሚገባ ነው ብለዋል። ኮሚሽኑ በራሱ ስልጣን እስረኞችን መፍታት ባይችልም ያለ አግባብ የታሰሩ ሰዎች ካሉ ግን ጉዳዩን መርምሮ ለመንግስት ሐሳብ ማቅረብ እንደሚችል አስረድተዋል። በከባድ ወንጀል የተከሰሱ የሰው ሕይወት ያጠፉ ወይም በሌላ ትልቅ ወንጀል በሕግ ቁጥጥር ስር ያሉ ግለሰቦችን በጅምላ ይፈቱ ማለት የሕግ የበላይነትን ጥያቄ ውስጥ ሊከት ስለሚችል ከፍተኛ ጥንቃቄ ያስፈልጋል ብለዋል። እስረኞችን የማስፈታት ስራ አይደለም የኛ ስራ። በአጠቃላይ በአዋጁ አንቀጽ 9 ላይ ኮሚሽኑ ምን ይሰራል የሚለውን በዝርዝር ያስቀመጠበት አግባብ አለ። እንደዛም ሆኖ ግን ለስራችን መሳካት ያለ አግባብ የታሰሩ ሰዎች ቢኖሩ ለመንግስት ማሳሰቢያ ሰጥቶ እንዲፈቱ የማድረግ ጉዳይ ጥሩ ስራ ሊሆን ይችላል። ግን ሁልጊዜ ሲነሳ የነበረው እስር ቤት ያሉ ሰዎችን እንዴት አድርጋችሁ ነው ወደ ምክክር የምታመጡት የሚለውን በተመለከተ ፍርደኞች ሆነው ፍርድ አርፎባቸው የታሰሩ ሰዎች አሉ። የተለያዩ ወንጀሎችን በመፈጸም የታሰሩ ሰዎችና ምርመራ ላይ ያሉ ሰዎች አሉ። በአጠቃላይ ደግሞ በሕግና ስርዓት መሰረት የሚከሰሱና በመከሰስ ላይ ያሉ አሉ። ጉዳያቸው እየተመረመረም ደግሞ የሚፈቱ ሰዎች አሉ። ስለዚህ በአጠቃላይ በጥቅሉ እስረኞችን ማስፈታት የሚባል ነገር ላይ ጥንቃቄ እንዲወሰድ ማድረግ ተገቢነት አለው። በዋናነትም እስረኞች ይፈቱ በምንልበት ጊዜ ወንጀል የፈጸሙ በአጠቃላይ ሰው የገደሉ በተለያዩ ምክንያቶች የታሰሩ ሰዎችን እናስፈታለን ብንል ተመልሶ ደግሞ ወደየት ይገባል? አገርን ወደ ማተራ። ኮሚሽኑ የምክክር ሂደቱ ፍትሐዊና አካታች እንዲሆን በትጋት እየሰራ መሆኑን የገለጹት ኮሚሽነሩ የሕግ የበላይነትን ባከበረ መልኩ የሚነሱ ቅሬታዎችን ለመፍታት ከመንግስት ጋር ንግግሮች እንደሚያደርግ አብራርተዋል። ይህም በሕግ የበላይነትና በሀገራዊ መግባባት መካከል ያለውን ሚዛን ለመጠበቅ የሚረዳ መሆኑንም ጠቁመዋል። በሱዳን በተሰነዘረ አዲስ ጥቃት ሕፃናትን ጨምሮ 14 ሰዎች ተገደሉ። በመካከለኛው ሱዳን ኮርዶፋን ግዛት ውስጥ በምትገኘው ዲሊንግ ከተማ በተፈጸመ ጥቃት የ5 ሕፃናትና 2 ሴቶችን ጨምሮ ቢያንስ የ14 ንጹሐን ዜጎች ሕይወት ማለፉ ተዘግቧል። የሱዳን ሕክምና ባለሙያዎች ስብስብ ትላንት እሁድ እንዳስታወቀው ይህንን አሰቃቂ ጥቃት የፈጸሙት የሱዳን ፈጥኖ ደራሽ ኃይልና አጋር የሆነው የሱዳን ሕዝብ ነጻ አውጪ ንቅናቄ የተባሉት ታጣቂ ቡድኖች ናቸው። ታጣቂዎቹ ቅዳሜ ዕለት በከተማዋ በሚገኙ የመኖሪያ ሰፈሮች ላይ የከባድ መሳሪያ ድብደባ የከፈቱ ሲሆኑ ለሰዓታት በዘለቀው በዚሁ ጥቃት 7 ሕፃናትን ጨምሮ ሌሎች 23 ሰዎች ላይ የመቁሰል አደጋ ደርሶባቸዋል ተብሏል። የሕክምና ቡድኑ እንደገለጸው በአሁኑ ሰዓት አካባቢው እጅግ አሳሳቢ በሆነ የሰብአዊ ቀውስ ውስጥ ይገኛል። ዘገባው የኤቢሲ ኒውስ ነው። ፈረንሳይ በባንክ ላይ ሊፈጸም በነበረ የሽብር ጥቃት የተጠረጠሩ ተጨማሪ 2 ግለሰቦችን በቁጥጥር ስር አዋለች። በሀገሪቱ ዋና ከተማ ፓሪስ በሚገኘው ባንክ ኦፍ አሜሪካ ላይ ሊፈጸም ከነበረው የከሸፈ ጥቃት ጋር በተያያዘ ቀደም ሲል በቁጥጥር ስር ከዋለው አንድ ተጠርጣሪ በተጨማሪ ሌሎች 2 ግለሰቦች መታሰራቸው ተገልጿል። የፈረንሳይ የጸረ ሽብር አቃቤ ሕግ ቢሮ እንዳስታወቀው ቅዳሜ ምሽት ባንኩ ላይ ከተሞከረው የሽብር ጥቃት ጋር በተያያዘ በዕለቱ በቁጥጥር ስር በዋለው የመጀመሪያው ግለሰብ ላይ ምርመራ እየተደረገ ሲሆን ከዚሁ ጉዳይ ጋር ግንኙነት አላቸው ተብለው የተጠረጠሩ ተጨማሪ 2 ግለሰቦች በቁጥጥር ስር ውለው ምርመራው መቀጠሉ ተዘግቧል። በፈረንሳይ ሕግ መሰረት በሽብር ወንጀል የተጠረጠሩ ግለሰቦች እስከ 96 ሰዓታት ድረስ በማረፊያ ቤት በፖሊስ ቁጥጥር ስር ሊቆዩ የሚችሉ ሲሆኑ በፍርድ ቤት ትዕዛዝ የምርመራ ጊዜው ሊራዘም ይችላል። ዘገባው የኢየሩሳሌም ፖስት ነው።